ፒተር ክራውች እና የሮቦት ዳንስ ሚስጥር የፒተር ክራውች የሮቦት ዳንስ ዝም ብሎ የተፈጠረ እንቅስቃሴ አይደለም። እንደ አውሮፓውያን አቆጣጠር ግንቦት 30 ቀን 2006 ዓ.ም እንግሊዝ ከሃንጋሪ ጋር በመታደርገው የወዳጅነት ጨዋታ ላይ ይህ 2 ሜትር ከ01 ሴንቲሜትር የሚረዝመው ግዙፍ አጥቂ ጎል ካስቆጠረ በኋላ እንደ ሮቦት የሚመስል ግትር ያለ እንቅስቃሴ ሲያሳይ መላው ስቴዲየም በሳቅ ተሞላ። ክራውች ይህንን ዳንስ ያመጣው ከእግር ኳስ ሜዳ ውጪ ነው። በወቅቱ የእንግሊዝ ብሔራዊ ቡድን አምበል ለነበረው ዴቪድ ቤካም ቤት በተደረገ ግብዣ ላይ ክራውች በጨዋታ መሃል ይህንን ዳንስ ለጓደኞቹ አሳያቸው። በወቅቱ ዳንሱ በጣም አዝናኝ ስለነበር ጎል ካገባህ ሜዳ ላይ ድገመው ተባለ። ክራውችም ቃሉን ጠብቆ ለዓለም አሳየ። ይህ ዳንስ ለምን እስካሁን ይታወሳል? ምክንያቱም እግር ኳስ በወቅቱ በጣም ቁም ነገር ብቻ የሚሰራበት መድረክ ነበር። ክራውች ግን ያንን ቁም ነገር ወደ ሰብአዊ መዝናኛ ቀየረው። ዛሬም ድረስ በየትኛውም ፓርቲ ላይ አንድ ሰው እንደ ሮቦት ሲደንስ የክራውች ዳንስ እየተባለ ይጠቀሳል። In the Premier League for Peter Crouch.